እንኳን ወደ ክፍል 3 በሰላም መጣችሁ። ባለፈው ክፍል ስለ ኮምፒውተር ሃርድዌር ወይም ስለ አካሉ አይተናል። አሁን ደግሞ ይህንን አካል ወደ ህይወት ስለሚቀይረው ዋና ሶፍትዌር እናያለን። እሱም ኦፕሬቲንግ ሲስተም ይባላል። እኛ ዛሬ የምንማረው በዓለማችን ላይ በስፋት የምንጠቀመው ማይክሮሶፍት ዊንዶውስ ነው። ኮምፒውተራችሁን አስነስታችሁ ፓስወርድ ስታስገቡ መጀመሪያ የምታገኙት ይህንን አሁን ስክሪኑ ላይ የምታዩት ገጽታ ነው። ይህ ገጽታ ዴስክቶፕ ይባላል። ልክ እንደ ሁለተኛ የቢሮ ጠረጴዛችሁ አስቡት። በብዛት የምትጠቀሙባቸው ማስታወሻዎች፣ ፋይሎች እና አፖች እዚህ ላይ ታስቀምጧቸዋላችሁ። እዚህ ስክሪኑ ላይ የምታዩቸው ትናንሽ ምስሎች ወይም አይከን ይባላሉ። አሁን ደግሞ ወደታች ተመልከቱ። እንደምታዩት ከዚህ በታች ውስጥ ያለው ረጅሙ መስመር ታስክ ባር ይባላል። ታስክ ባር ውስጥ 3 ዋና ዋና ነገሮችን አሳያችኋለሁ። የመጀመሪያው ዊንዶውስ ምልክቷ ናት። ይቺ የዊንዶ ምልክት ስታርት ሜኑ ማለት ናቸው። ከዚህ ይችን አንዴ ክሊክ ታደርጉታላችሁ። ከዚህ ሁሉም የምታዩቸው አፖችን ኢንስታል የምታደርጓችን በጠቅላላ ከዚህ ውስጥ ታገኟቸዋላችሁ ማለት ነው። ከዚህ ግድም ላይ ፓወሮችን ተሞቻሉ፣ ፓወር በተኖች አሉ። ከዚህ ግድም ላይ ፓወር በተኗን እቺ ፓወር የምትለዋን አንዴ ክሊክ ስታደርጓት እንደምታዩት ሪስታርት እና ሸትዳውን የሚል አማራጭ አለላችሁ። እነዚህ ሸትዳውን ማለት ኮምፒውተራችሁን ማጥፋት ስትፈልጉ ሸትዳውን ብላችሁ ማጥፋት ትችላላችሁ። ሪስታርት ደግሞ ኮምፒውተሩን ጠፍቶ እንደገና እንዲነሳ ማድረግ ስትፈልጉ ደግሞ ሪስታርት ብላችሁ መውጣት ትችላላችሁ። ከዚህ ደግሞ ፋይል ኤክስፕሎረር አለ። ፋይል ኤክስፕሎረር ማለት ደግሞ ዚስ ፒሲ እንደማለት ነው። ገብታችሁ ከዚህ ውስጥ ማግኘት ትችላላችሁ ማለት ነው። ከዛ ደግሞ ሴቲንግም ደግሞ ከዚህ ውስጥ ማግኘት ትችላላችሁ ማለት ነው። ከዛ በኋላ ደግሞ ከዚህ እንደምታዩት ሰርች ባር አለ። ከዚህ ውስጥ የጠፋችሁ አፕሊኬሽን ካለ ከዚህ ውስጥ መፈለግ ትችላላችሁ። አሁን ለምሳሌ እኔ ወርድ ብዬ ሰርች ላድርግ። እንደምታዩት ወርድ ብዬ ሰርች ሳደርግ ወርድ 2013 መጥቶልኛል ማለት ነው። እንደምታዩት የፈለጋችሁት አፕሊኬሽን ከዚህ ካላፋችሁ ማግኘት ትችላላችሁ ማለት ነው። ከዚህ ሰርች አድርጋችሁ አሁን ደግሞ ወደኛው ገጥምልና ከዚህኛው ወደዚህኛው እንዴ ከዚህ ግድም እቺ ምልክት እንደምታዩት ከዚህ ስትነኳት ከዚህ ግድም ላይ ብዙ አይነት አይከኖች አሉ ምስተቀማቻቸው። ከዚህ የፍላሽ ምልክት አለ። ከዚህ ግድም ላይ ደግሞ እኔ ስክሪን ማረግበት አለ። ከዚህ ደግሞ አማርኛ ምጽፍበት ካይማን አለ። እንደዚህ አፕሊኬሽኖችን አንዳንዶችን ከዚህኞች ታገኛቸዋላችሁ ማለት ነው። ከዛ በመቀጠል ደግሞ የሳውንድ ምልክቷ ደግሞ ካለ ከዚህ ላይ ሳውንድ መጨመር ምናምን ስትፈልጉ እንደዚህ አድርጋችሁ መጨመር መቀናነስ ምናምን ትችላላችሁ ማለት ነው። ካለዛ ደግሞ ከዚህ ደግሞ ኖቲፊኬሽኖችን ደግሞ ማየት ካፈልጋችሁ ደግሞ እቺኛቷን ምልክት ተነኳላችሁ ማለት ነው። እንደምታዩት ኖቲፊኬሽኖችን ከዚህ ማግኘት ትችላላችሁ። ከዚህ ላይ በተጨማሪ ኖቶችን ማግኘት ትችላላችሁ። ዋይፋይ ካለ ደግሞ ከዚህ ኮኔክት ማድረግ ትችላላችሁ። ቪፒኤኖችንም ከዚህ ውስጥ ማግኘት ትችላላችሁ። ኖቱም ኖት ታብሌት ሞድ ከፈለጋችሁም ታብሌት ሞድ ማድረግ ትችላላችሁ ማለት ነው። አሁን ደግሞ ወደዚህኛው ገጥመን አዝሚ ላንጉጅ መጨመር ከፈለጋችሁ ከዚህ ግን ላይ እንደዚህ አድርጋችሁ ተነኩትና አማራ እንግሊዝ ነው ከናንተ እንግሊዝ ሊልባችሁ ይችላል። አማርኛን ኦን ስላደረኩት ነው ኪቦርዱን እንዴት እንደምታረጉት ከፈለጋችሁ የሰራሁት ቪዲዮ አለ ከዚህ ቀደም ገብታችሁ ማየት ትችላላችሁ። ከዚህ እንደምታዩት ደግሞ ቀን አለ። ከዚህ ደግሞ ቀን መሙላት ከፈለጋችሁ እንደዚህ አድርጋችሁ አንዴ ክሊክ ታረጉትና ዳታ ኤንድ ታይም ሴቲንግ የምትለዋን አንዴ ክሊክ ታረጉታላችሁ። ከዚህ ግን እንደምታዩት ነው አውቶማቲካሊ ዳታ ሳበራ እንዲሞላልኝ ነው ያደረኩት። ከዚህ ግን ላይ ኦን ስላደረኩት ኦፍ አድርጋችሁ እንደዚህ አድርጋችሁ ቼንጅ የምትለዋን መንካት ትችላላችሁ። ቼንጅ የሚለውን ካረካችሁ በኋላ ጃንዋሪ የምትፈልጉት እንደዚህ አድርጋችሁ መሙላት ትችላላችሁ ማለት ነው። ለምሳሌ እኔ ከዚህ ግን ላይ 4 ሰዓት ፒኤም ልበለውና እንደምታዩት ቼንጅ ልበለው። እንደምታዩት 4 ሰዓት ከ17 ፒኤም ብሎኛል ማለት ነው። እናንተ እንደዚህ አድርጋችሁ መቀየር ትችላላችሁ። አሁን ደግሞ ይሄንን እንውጣና አሁን ደግሞ በጣም ወርቃማ ክፍል ላይ ደርሰናል። እሱ ምን መሰላችሁ? ኮምፒውተራችንን ፋይሎች እንዴት አድርገን እንደምናደራጅ ደግሞ አሁን ላሳያችሁ። ከዚህ ቅድም እንዳሳየዋችሁ የስታርት ሜኑን ትነካላችሁ። ከዛ በመቀጠል ፋይል ኤክስፕሎረርን ትከፍታላችሁ ማለት ነው። ወይም ደግሞ ዚስ ፒሲ መክፈት ትችላላችሁ። ከዚህ ፋይል ኤክስፕሎረርን ከፍቻለሁ። ከዚህ ግን እንደምታዩት ወይ ሰፋ አድርጌ ላሳያችሁ። እንደምታዩት ከዚህ ዚስ ፒሲ ልግባና ላሳያችሁ። አሁን ከዚህ ግን ላይ ዴስክቶፕ ማለት ከዚህ ግን ላይ ዴስክቶፕ ያሉ ወይም ደግሞ ከዚህ ውስጥ ያሉ ፋይሎችን የሚያሳያችሁ ዴስክቶፕ ማለት። ዶክመንት ደግሞ ማንኛውም ዶክመንት ጽፋችሁ ከዚህ ውስጥ ነው የምታገኙት ማለት ነው። ወርድ ወይም ደግሞ ኤክሴል ውስጥ ጽፋችሁ ሴቭ ካላችሁት በኋላ ከዚህ ውስጥ መጣችሁ ነው የምታገኙት ማለት ነው። ዳውንሎድ የሚል አለ ደግሞ
ዳውንሎድ የሚለው ደግሞ ማንኛውንም ቪዲዮም ሆነ አውዲዮ ኢንተርኔት ላይ ወይም ደግሞ ቴሌግራም ወይም ደግሞ ጉግል ላይ አወርዳችሁ ስታበቁ ከዚህ ውስጥ ገብታችሁ ነው የምታገኙት ማለት ነው። ሙዚክ እና ፒክቸር ደግሞ እንደዛው ማለት ነው። ሙዚክም ፒክቸርም ስታወርዱ ከዚህ ውስጥ ታገኙታላችሁ ማለት ነው። አላ ቪዲዮም እንደዛው ነው። ከዛ በኋላ ደግሞ ከዚህ ደግሞ ሎካሎች አሉ። ሎካል ዲስክ አለ። ሎካል ዲስክ ሲማር ደግሞ ከዚህ እንደምታዩት የፕሮግራም የተጫነበት የኮምፒውተሩ እንትን ፕሮግራም የተጫነበት እንትን ማለት ነው፣ ስቶሬጅ ማለት ነው። ከዚህ ፍላሽ ተሰኩም ከዚህ ይመጣላችኋል። ክሊክ አድርጋችሁ መግባት ትችላላችሁ። ከዚህ ደግሞ ኔትወርክ ዲቫይስ አለ። ከዚህ የተጠቀማችሁት ኔትወርክ ካለ ከዚህ ያመጣል። እኔ የምጠቀመው ኔትወርክ ስለሌለ እንደምታዩት አላመጣልኝም ማለት ነው። አሁን ደግሞ እንዴት አድርጋችሁ ፋይሎችን እንደምታደራጁ ላሳያችሁ። ለምሳሌ ፎልደር ክሬት ማድረግ ሊሆን ይችላል። ካት ፔስት ከአንዱን ቦታ ወደ ሌላ ቦታ አንዱን ፎልደር ወደ ሌላ ነገር መስደድ ሊሆን ይችላል። እንዴት አድርጋችሁ እንደምታደርጉ ላሳያችሁ። ከዚህ አዲስ ፎልደር ለመፍጠር ከፈለጋችሁ ራይት ክሊክ ትነካላችሁ ከባዶ ቦታው ላይ። ከዛ በኋላ ኒው በምትለው ስትሬት ታዱና እንደዚህ ካዳችሁ በኋላ ፎልደር የምትለዋን ካገኛችሁት በኋላ እንደምታዩት ሌፍት ክሊክ ታደርጋላችሁ። ከዚህ ግን እንደምታዩት በሰማያዊ ያመጣልኛል። በሰማያዊ ይሄን ኤዲት እንዳደረገው እየነገረኝ ነው። ከዚህ ካልፈለኩት አሁን ለምሳሌ በስም እስማኤል ብዬ ልጻፍበት። እንደምታዩት እስማኤል ብዬ ጽፌበታለሁ። አሁን ደግሞ አንድ ፎልደር እንድገምና እንዴት አድርገን ኮፒ ፔስት እንደምናደርግ ላሳያችሁ። ከዚህ ግን ላይ እንደቀድሞ ራይት ክሊክ ተጭነን ከዚህ ኒው የምትለዋን እንነካለን። ከዛ በኋላ ፎልደር የምትለዋን አንዴ ክሊክ እናደርጋለን። ከዚህ እንደቀድሞ ከዚህ ኤዲት አድርግልኛል። ከዚህ ደግሞ 1 2 3 ብለው ዝም ይያውን እናንተ ለማሳየት እንደምታዩት 1 2 3 ብየዋለሁ። ከዚህ ግን ላይ አሁን ኮፒ ፔስት እንዴት አድርገን እንደምናደርግ ላሳያችሁ። ከዚህ ላይ ይሄኛውን ፎልደር ወደ እስማኤል መክተት ከፈለኩ ከዚህ ግን ላይ ራይት ክሊክ እናደርጋለን ልክ እንደቀድሞ ማለት ነው። ራይት ክሊክ ካደረግን በኋላ ወርታች እንደምታዩት ኮፒ አለ። ኮፒ ማለት ከዚህኛውም አለ ከዴስክቶፕ ላይም አለ። ወደዛኛውም ስንወስደው ደግሞ ሳይጠፋ እንወስደዋለን ማለት ነው። ሁለት ቦታ ላይ ለማስቀመጥ ወይም ዲፕሊኬት ለማድረግ ነው። ራሱን እንዲደግምልና ለማድረግ ኮፒ እንጠቀማለን። ካት ደግሞ የምንጠቀም ከሆነ ደግሞ ከአንዱ አጥፍተን ወደ ሌላኛው የምንሰደው ማለት ነው። ከዚህ ግን አሁን ኮፒ እንበለውና እንዴት እንደሚል ያሳያችሁ። ከዚህ እንዲያገን ራይት ክሊክ አድርገን ኮፒ ፔስት ኦፕን እንበለውና ፎልደራችንን ከዚህ ራይት ክሊክ አድርገን ፔስት እንትሏን ክሊክ እናደርጋለን። ከዚህ እኔ ዊንትን ቴራ ኮፒዋን ስለምትጠቀም ነው ይሄን ያማራጭ አስቀመጠልኝ። ይሄን መርጫ አዳለው። ከዚህ እንደምታዩት 1 2 3 እንትሏን ፎልደር ወደዚህኛው ገጣም ጥቻታለሁ ማለት እንደምታዩት። ከዚህ እንደምታዩት ከዚህኛውም አልተደለተም። ከዚህ ውስጥም ስገባ 1 2 3 እንትሏ ፎልደር አለ ማለት ነው። ከዚህ ደግሞ ይሄኛውን ለመደለት ካልፈለኩት ያርገን ካንት ማለት ራይት ክሊክ አደረግና ዲሊት የሚለውን ከዚህ አማራጭ አደወርታች ዲሊት እለዋለሁ። እንደምታዩት ተደልቶልኛል። ግን አሁን ፐርማነንት ዲሊት ስላላልኩት ሪሳይክል ላይ አገኘዋለሁ ማለት ነው። ከዚህ ውስጥ እንደደለትኩት ከዚህ ውስጥ ስገባ እንደምታዩት ሪሳይክል ላይ ስገባ 1 2 3 የምትለዋ ፎልደር እንደምታዩት አለ ከዚህ ግን ማለት ነው። እቺ አልተደለተችም ማለት ነው። ከዚህ ደግሞ ቦታ ሊዝብነ ስለሚዝል ከዚህም መደለት አለብን ማለት ነው። ከዚህ እንደምታዩት ከዚህም ደልተናታል ማለት ነው። ከዚህ ደግሞ አሁን ካት እንዴት አድርጋችሁ እንደምታረጉ ላሳያችሁ። ልክ እንደቀድሞ ይሄን ፎልደር ካት ለማድረግ እንዲያርጋችሁ ራይት ክሊክ ታረጉና እንደምታዩት ከዚህ ላይ ካት የምትለዋን ክሊክ ታረጋላችሁ። ከዛ በኋላ እስማኤል ከሚለው ፎልደር ውስጥ ገብተን እንዲያርገን ፔስት እንላለን ማለት ነው። ካት ስላልነው ከዚህ ግን ወይም ደግሞ ሙቭ ስላልነው ከዚህኛው ወለም ከዚህኛው ስንገባ ውስጥ ነው የምናገኘው። ከአንድ ቦታ ውስጥ ብቻ ነው የምናገኘው ማለት ነው። ከዚህኛው ይጠፋል፣ ከዚህኛው ደግሞ ይኖራል ማለት ነው። ከዚህ እስማኤል የሚለው ስንገባ እንደምታዩት ፎልደሩ አለ ማለት ነው። ከዚህ ደግሞ ፐርማነንት ዲሊት ማድረግ ከፈለግን ደግሞ shift plus ዲሊት ስናደርገው እንደምታዩት ይሄኛውን አማራጭ ያመጣልናል። ከዛ በኋላ yes ስንለው እንደምታዩት ደለተልና ማለት ነው። ከዚህ ሪሳይክል ቢም ስንገባ አናገኘውም ማለት ነው። እንደምታዩት 1 2 3 የምትለው ፎልደር የለም ማለት ነው። እንደምታዩት እንግዲህ የዊንዶውስ አካባቢን እና ፋይልን ማደራጀትን በዚህ በኩል ካየን በሚቀጥለው ክፍል 4 ደግሞ ስራችንን እጅግ በጣም ፈጣን የሚያደርጉን እና
ማውዝ ሳንነካ በኪቦርድ ብቻ ኮምፒውተራችንን የምናዝበትን የኪቦርድ ሾርት ኬ አማራጮችን እናያለን።